مرحبا لاله لا من علم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أول شيء الحمد لله على نعمة الإسلام. أمست سمنت متو سويش الله شوف أجيك أدرج يا مسجن اللون نجارون سات بلونا نجارون سات توك ولا ترى زون لست أشوين بمولو شوكولات بيجي بيتاشو بلك الله شو دسي لين بر حقيقة عنده جيفت ቤታችሁን ከፍታችሁ ጊዜ ወስዳችሁ ስለኔ ስላወራችሁ ስለኔ ያልዋልኩበትን ቦታ በሙሉ አውቃችሁ የሰጣችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። አክብራችሁኝ ቤታችሁን ከፍታችሁ አጀንዳ አድርጋችሁኝ ስታወሩብኝ የነበራችሁ እህቶችና ወንድሞች ጀዛኩሙላሁ ኸይር። ብችል ቤታችሁን ባቀው አኳኩች እንደባሉ ቤታችሁን በራችሁን እያንኳኳው ቸኮሌት ብልክላችሁ ደስ ባለኝ ነበር። ስለማላውቃችሁ ነው። እኔ ለአላህ ብዬ እያንዳንዳችሁ የተናገራችሁኝ ሰዎች እንደ መስታወት የከሰከሳችሁኝ ሰዎች ለአላህ ብዬ አፉ ብያችኋለሁ። ረድ የሚሰጠው አላህ ነው። እኔ ለአላህ ብዬ አፉ ብያችኋለሁ። አላህ መልስ ሰጭ ነው። እኔ አላህ አለኝ። ከአላህ በታች ደግሞ ጀግና እህቶችና ወንድሞች አላችሁኝ። ጀዛኩሙላሁ ኸይር። አላህ ያክብርልኝ አለው። በማንኛውም ሰው ይጎዳል፣ ችግሮች ያጋጥሙታል። ዱንያ እኔ ማንኝ ተራ ሰው እኮ ነኝ አይደለ? እኔ ተራ እንዲት ኩብራ እዚህ ደረሰች የማትባል ስንት ነቢያቶች የተፈተኑ ስንት ኡማ የተፈተነ ሰው ኮኪ ለምን ተፈተነች አልልም። አልሐምዱሊላህ ፈተና እኔም ጋር ስለደረሰ አልሐምዱሊላህ ራዲ በጌታዬ አልሐምዱሊላህ ስም አልሐምዱሊላህ። ጀዛኩሙላሁ ኸይር። ናስር አልፈልግም አለች። በውስጥ ማለቅ የሚችል ከሆነ እንጥራለን ተባለ። የዛሬ ወር ደውዬላት ይሄ ጉዳይ ምን ደረሰ ብዬ ደውዬ ጠይቂያታለሁ። አላህ ነው የሚያውቀው ሱብሓነሁ ወተዓላ። እዛ አይ ምንም ነገር የለም በውስጥ ያሉ እህቶች ወንድሞች የሚችሉትን እየጣሩ ነው፣ ምንም የለም አለች። ኦኬ ወስኝና ሰው ሆኖ ሰሃቢዎችም ተቸግረዋል ረዲየላሁ ተዓላ አንሁ። ረሱል ዓለይሂ ሰላቱ ወሰላም እንድንረዳዳ አዘዋል አይደለም? እህታችን ናት፣ በኸይር ስራ ላይ የምትታወቅ ናት። አንድ ነገር ከተፈጠረ በኋላ ኡኡ ቢባል ምንም ጥቅም የለው አይደለም? አንተም እኔም እኮ የሆነ ሰዓት የት እንደምንወድቅ አይታወቅም። ከዛ እሺ አስብበታለሁኝ አለች። የዛሬ ወር አካባቢ ነው። አላህ ሱብሓነሁ ወተዓላ ያውቃል ይሄንን። እኔ አሁን ሶሻል ሚዲያ ላይ ከሁለት ቀን በፊት ወጣ፣ ማን እንዳወጣውም አላውቅም። ይኸው ወጣ። ከዛ አንድ ቪዲዮ የሆነ አንድ ወንድሜ ላከልኝ። ቪዲዮውን ስሰማ መጥፎ ንግግር እየተናገሩ ነው። የኮኪን ፎቶ ፊት ለፊት ለጥፈው ደነገጥኩ። ከትላንት ወዲያ ማለት ነው። ከዛ እሷ ጋር ደወልኩኝ። ደውዬ ምንድን ነው እየተካሄደ ያለው? ምን ተፈጥሮ ነው አልኳት። እንዲህ እኮ ጓደኞቼ አወጡት አለችኝ። እኔ እንኳን አይደለሁም አለች ስትለኝ፣ ኦኬ ኮኪ ይሄ ነገር ቦታ መያዝ አለበት፣ ተነጋገሩና ቀጥታ አሁን ወጥቷል አይደለም፣ ይሄን ነገር መጨረስ አለብን አልኩኝ ማለት ነው። ላይቭ ላይ ትላንት ስገባ ስልኬን ስከፍት ላይቭ ላይ ናቸው እነ ኮኪ። ኢሚዲየትሊ ደወልኩላት ለሷ። ከዙዙ ጋር ከሁለት ቀን በፊት አውርተናል። ኢሚዲየትሊ እሷ ጋር ደውዬ ከስር የሚጻፈውን ነገር ሳይ ደነገጥኩ፣ ገብቼ ላይቭ ላይ ማለት ነው። ምክንያቱም አንድ ነገር አለ ናስር ወንድሜ፣ ኮኪን በምንድን ነው የምናቃት እዚህ ሶሻል ሚዲያ ላይ በምንድን ነው? እንኳን ላኢላሃ ኢለላህ ያለች እህታችን፣ በኸይር ስራ ላይ ከሁሉ ጋር የምትቆም እህታችን፣ የሌላ እምነት ተከታይ የሆነ ችግር ደርሶበት ቢመጣ ዲነል እስላም ምንድን ነው የሚለው? ከቻላችሁ ስጡ አይደለም? አቅም ካልቻለ ደግሞ አፈን ትዘጋለህ። እንደው ምንም ኸይር ስራ ላይ የማይታወቅ እንኳን ቢሆን ሰትሩት አይደለም የተባለው? አላህ ይወዳል ሱብሓነሁ ወተዓላ። እኔ በዚያ ዝኜ ማታ ገባሁኝ። የተወሰነ አሰባሰብን። ዛሬ ከኢሻ በኋላ ብኢዝ ረበል ዓለሚን እንገናኛለን ብዬ አብሽሬ መናገር ያለብኝን ተናግሬ በዚህ ዘጋ ነው። እነማን ናቸው ምንድን ናቸው አላህ በሚያውቀው ሱብሓነሁ ወተዓላ። ሁለት ቪዲዮ እኔ ደረሰኝ። እሱንም በጣም ቀልቤ ተነካ፣ እንደሷ እንዳለችው ማለት ነው። ምክንያቱም ዲናችን የረሕመት ዲን ነው። ማንም ሰው ቸገረኝ ካለ እንደው ጠያቂ ከበዛ ምን እናርግ እኮ ብለዋቸው ረሱልና ዓለይሂ ሰላቱ ወሰላም ሲጠይቋቸው ምን አሉ? ቀልባችሁ ላዘነው ስጡ አሉ። ከልክሉ ብለዋል።
ስለዚህ አሁንም የመጨረሻ ማጠናቀቂያ የማደርገው ናስሮ እኔ ጋር ያለው አጠቃላይ እኔ የማውቃቸው ነገሮች እነዚህ ናቸው። ይህን ጉዳይ አውቃለሁኝ። የዛሬ ዓመት ነው ማውቀው። እንዳይወጣ ስለፈለገች ነው እስካሁን የቆየው። አሁን ግን ነገሮች በሙሉ ሁሉም ሶሉሽን እየተደረገ የእሷ ሁኔታ ቤተሰቧን እኮ ቀብራለች። እዛ ብዙ እህቶች ወንድሞች ቀብረዋል። ችግር ላይ ያሉትን በሙሉ አላህ ነጃ ያወጣቸው። ሁሉንም እህቶቻችን ወንድሞቻችንን ሰው ሁሉ ችግር ላይ ነው ተብሎ ግን አትርዱ የሚል የለም በሸሪዓችን። እህታችን ናት፣ ከጎኗ እንቆማለን በምንችለው ነገር። ይሄንንም ቢኢዝን ረበል ዓለሚን አላህን ይዘን እንወጣዋለን። ማንንም ከሌ ብለን የምንወቅሰው ነገር የለም። እኛ ማድረግ ያለብን እናረጋለን። አንደኛ የኮኪ ጉዳይ የወረቀት ጉዳይ ነው። እንደምታውቀው ግልጽ የሆነ ነገር ነው። ባይዘ የተሸፋፈነ ነገር አይደለም። የወረቀት ጉዳይ ብቻ አይደለም ናስር፣ ወረቀት ብቻ አይደለም ኮኪዬ። እኛ የምናውቀው ሌላም ችግር አለ። ሌላም ነግራኛለች። ኦልሬዲ ቪዲዮ ስለተሰራበት ነው ናስር። እኔ ይሄን የምለው ኦልሬዲ ቪዲዮ ስለተሰራበት ነው። ገባ? እሷም ስለተናገረችበት እንጂ ይሄን አልናገርም ነበር። ስለተናገሩበት ነው። እኔም ሁሉንም ነገር ጠይቄያታለሁ። ማወቅ ያለብኝን ነገር በሙሉ አውቄያለሁ። ግን ያው ሚዲያ ላይ የምትናገረው አለ፣ የማትናገረው አለ። ለዛ ነው ሌላ አላህ የሚያውቀው አላህን ያሷም እኛም የምናውቀው ነገሮች አሉ። ግን የወረቀት ነገር ደግሞ ኢምፖርታንት ነው። ዋናው ነገር ወረቀት ነው። ምክንያቱም ወደ ኢትዮጵያ ለመሄድም ቤተሰቦቿንም ለማየትም ኢቭን ለመስራት ለመንቀሳቀስ ሁሉ እስፔሻሊ አረብ ሀገር ላይ የምንኖሩ ሰዎች እናውቃለን። አሁን ዱባይ ላይ ቢሆን ቪዛ ማሰራት በጣም ቀላል ነው። ሳኡዲ ላይ ደግሞ በጣም ከባዱ ነገር ቪዛ ማሰራት ነው። ቀላል ነገር አይደለም። ጉዳዩ በጣም ረዥም ቢሆንም ግን የኮኪ የወረቀት ጉዳይ አሁን የደረሰበት ደረጃ ላይ ስለመድረሱ የሚሆን አሁን ስለመውጣቱ ቆይቷል። እኛ ኦልሞስት ከ4-5 ዓመት በላይ ጓደኞቿ አብረን የምንኖር የምናውቀው ነገር ነው። ኬዞን ጉዳዩ እዚህ አሁን ያለበት የገንዘብ ደረጃ ላይ ከመድረሱ በፊት ማድረግ የምንችለውን ነገር እንድናደርግና በሶሻል ሚዲያም በምንም ይህን ነገር ሀሳብ አቅርበን እንደ አጋጣሚ ሆኖ አንዳንድ የሃይማኖታዊ የመስጂድ ጉዳዮች ከዛ የአይታሞች ጉዳይ አንዳንድ ኸይር ስራዎች ወደ እሷ ይመጡ ነበር፣ አስተባብሪልን የሚል ማለት ነው። የራሷን ሀጃ ወደኋላ አስቀምጣ እነዚህን ነገሮች ስታሳካ ነበር። ለዛ ደግሞ ማንም ሳይመሰክርላት የራሷ ፔጅ ይመሰክራል። እናንተም ታውቃላችሁ። የራሷን ችግር ወደ ጎን አድርጋ ቆይ አሁን ላይ የአይታሞች ጉዳይ አለ፣ ቆይ አሁን ላይ ደግሞ የሚሰራ መስጂድ አለ፣ አሁን ላይ ደግሞ ለዚህ መስጂድ ያስፈልገዋል እንከን መሆንን አልሻም በሚል ኬዙን ወደኋላ አስቀርተዋለች። ያ ደግሞ ስህተት አይደለም። አልሐምዱሊላህ ነገሮችን ተርቲብ መስጠቷ። ጉዳዩ የሆነው ምንድን ነው? የእሷ የመኖሪያ ፍቃድ እንደኛ ለምሳሌ አምል መንዚሊ ወይም የሰው ቤት ሰራተኛ ስትሆን በአመት 600 ምናምን ሪያል ነው እድሳቱ ማለት ነው። ማሰራቱ የኛ ቀላል ነው። የእሷ ግን ሸሪካ ነው። የሸሪካ ሲሆን ደግሞ የሚከፍሉበት ሜትድ ሌላ ነው፣ ውድ ነው። ከዛ በገጠማት አንዳንድ በጤና እንከን ጉዳይ ከዛ ሸሪካ ላይ ያ ስራ ቆመ። ከዛ በኋላ እነዚህ ውዝፎች እየተጠራቀሙ መጥተው እሷን በጊዜው ጉዳዩ ያለመውጣት እንደዚህ የሰው ፊት የሰው ምላስ የመፍራቷ ጉዳይ ላይ ቀርላት ነገር የገንዘቡ ደረጃ እዚህ እስኪደርስ ድረስ ተጠበቀ። አሁን ላይ ስናይ ናስር ሳውዲ ላይ አሁን በጣም ብዙ ኢቃማህ እንድታስተካክል የተሰጡ እድሎች አሉ፣ አድቫንቴጆች አሉ። እነዛ አድቫንቴጆች የተሰጡ ለምንድን ነው? ይሄ እድል ተሰጥቶ ካልሰራህ ከዚህ በኋላ ለሚወስዱት እርምጃ ሪስኩን አንወስድም እያሉክ ነው፣ እየነገሩክ ነው። ኦልሬዲ እኛ ይሄን እድል አመቻችተናል፣ ከዚህ በኋላ ለሚመጣው ነገር ግን እጃችን እናጥበናል አይነት ነገር ነው። አሁን ላይ ያለው ኮንዲሽን እጅግ በጣም ትንሽ አስቸጋሪ ነው ያለው ሁኔታ ማለት ነው። ከዛ አንጻር በቃ ይሄ ነገር መውጣት አለበት በሚል ሳትፈቅድ ነው ወላሂ ልአዚም እኛም በዙሪያው ያሉ ልጆች ይሄ ኬዝ ወጣ። የእሷ የኢቃማ እድሳት ብሩ በዚህ ልክ መብዛቱ ብዙዎቻችሁ ግራ የገባችሁ ኢቃማዋ አምል መንዝሊ አለመሆኑ ነው። እኛም ደግሞ በ3 ደቂቃ ቪዲዮ ወይም በ1 ደቂቃ ቪዲዮ የምንገማመት ሰዎች እንሆናለን ብለን አናስብ። ማለት ለምን አሸፍኑላትም እስከ ማለት ደረጃ ተደርሷል። ዙሩፋችን እርስ በርስ እንታወቃለን። አላህ በሚያውቀው በተለይ ሳውዲ ላይ የምንገኝ ኢንፍሉዌንሰሮች ወይም ሶሻል ሚዲያ ተጠቃሚዎች ከእናንተው ከኮማቾች እኩል ነው የገቢ ምንጫችን። አላህ ሻሂዴ ነው። እኔ በበኩሌ እኛም ሰው ቤት ሰርተን የምንመጣ ነው። በጣም ብዙ ጎሎብን የሌላን ጎዶሎ የምንሞላነን። ምናልባት እነሱ በሚያስቡ መንገድ ሌላ ሊሆን ይችላል። በወር አንዴ በ15 ቀን አንዴ በምንወጣት በዛች ይሆናል የምንገመተው። ግን እጠመኑ ላታሕስዱን አልፋዲ እኛ ኑሯችን ልክ እንደናንተው ነው፣ ተመሳሳይ ነገር ነው። ስለዚህ የገጠመን ነገር ይሄ ሆኖ ነው እና ኑሯችን ህይወታችን ከእናንተ የተለየ
ሆኖ ሳይሆን ሐማችን ገማችን እኛም በውስጣችን ይዞ ነው እንጂ ሀጃው አላህ ቢኖረን እና ከኛ ባያልፍብን ፊታችሁ ባይገርፋት ደስተኛ ነበርን። ግን ደግሞ ይኸው ሱብሃነል ኻሊቅ በቃ አለንልሽ የሚሉ ወንድም እህቶቿንም አይታለች፣ እኛንም ጨምሮ ብዙ ፈተናዎችንም አልፈናል አብረን። አሁንም ደግሞ ቢዝኒላህ አላህ ያሳካዋል። ስለ ትብብራችሁ ሁላችሁንም እናመሰግናለን። ንያም የገቡ አሉ። ንያም እንግዲህ ለማድረግ አንዳንዴ ሸይጣን ይዝክ የለ። ስለዚህ ንያችሁን ቶሎ ብላችሁ እናንተም አስገቡ። ቢዝኒላሂ ተዓላ በአጭር ጊዜ ውስጥ የእህታችንን ጉዳይ እንጨርሳለን። በድጋሚ ናሰ ስለ ትብብርክ እጅግ በጣም ከልብ እናመሰግናለን። ኡልፋዱ ገለቶ ሜቦሌሰኮ ኦኬ፣ አመሰግናለሁ ዙዙዬ። ኮኪ ሰላም ብትለንስ? ቅድም ያው እሷ ዝም ትበል በምትሉት ሀሳብ አልተስማማንም። መታ ሰላም ብትለን ምን ይመስልሻል?